እጅ አንሰጥም ካኑም ኮላዲታ የሚባል ህንድ ፊልም ጋር ይመሳሰላል። እኩል ከፈቱት ይዩት፣ አንግሉን ይዩት። ወዮ አጃይብ ነው አቦ። ግንኙነታችሁ ምንድን ነው? ምን አገባ ግንኙነታችሁ? ፊልም ላይ መናገር አንችልም እናንተ። አዩ እንዴት እንደመታት ወዮ አረ በአዩ እናቴ ወንድዚህ አፐርከት ነው ያገኛት። ምንድነው አንፈገግ ያልከው? ምን አንፈገግ የሚያስፈልግ እንዴ? ጺም ይሄን ጺሜት ነበር ያየሁት። እኩል ነው ሲንኪው ለዋረ ሰው እየረበሻችሁ እኮ ተቃቀፉ። የጦለገች ጽጌረዳ አረ ሰላም እንደምን አላችሁ? የተወደዳችሁና የተከበራችሁ ውድ የአርቲስት ቴሌቪዥን ተመልካቾቻችን ሪሞት ሰዓታችንን ጠብቀን ወደ እናንተ መተናል። አብራችሁን እንድትሆኑ ደግሞ በአክብሮት እንጠይቃለን። በጉጉት ወደምትጠብቁት ፕሮግራም እናልፋለን። እጅ አንሰጥም ካኑም ኮላዲታ የሚባል ህንድ ፊልም ጋር ይመሳሰላል፣ እባክህ ተመልከተው ብላችሁ ከዚህ በፊት የሰሯቸው ፊልሞች ላይ ኮሜንት እየሰጣችሁን ነበረ። ዩቲዩብ አርቲስት ቴሌቪዥን ላይ ገብታችሁ ማለት ነው። በነገራችን ላይ ሰብስክራይብ ካላደርጋችሁ አሁን እያዩዋችሁ እዚቹ አርቲስት ቴሌቪዥንን ሰብስክራይብ አድርጉ። በጣም ብዙ ተወዳጅ የሆኑ ፕሮግራሞችን በዩቲዩብ ፔጃችን እየለቀቅን ነውና እሱ ላይ ነው ኮሜንታችሁን ያየሁትና ዳይሬክተር ይምላከችልኝ እና ፈተሽኩት። ልክ ናችሁ፣ አልተሳሳታችሁም። የሆነች ጉዳይ ነካክቷል፣ የሆነች ጉዳይ ለመሸወድ ሞክሯል። ግን ደግሞ ፊልሙን እንዴት አመሳሰለው የሚለውን እናያለን ማለት ነው። ተመልካቾቻችን ወደሱ እንለፍ። እጅ አንሰጥም ተዋናይ ሰለሞን ሙሄ፣ ዳንኤል ተገኝ፣ ምህረት ታደሰ፣ ፒፕሎ፣ ኢዩኤል ባህሩ እና ሌሎችም ተውነውበታል። ሲኒማቶግራፊውን ኤፍሬም ምስጋናው ሰርቶታል። ኤዲተሩ ታምሩ ጥሩ ዓለም ነው። ላይቱን ጄዳን እንድሪስ፣ ሳውንድ አሮን ብርሃን፣ ፊልም ስኮሩን መድን ተሰማ፣ ፕሮዳክሽን ማናጀሩ ሉል ሰገድ ካሳ ነው። ኮንቲኒቲውን ኢየሩሳሌም ዮሐንስ ሰርተዋለች። ቤስቦይ ዋናው ጸጋዬ፣ ሜካፕ ሮቤል ንጉሴ ነው። ፕሮዲሰሩ የኔነህ እንግዳ ወርቅና ኤልቤተር ዮሴፍ ኤልቤተር አሪፍ ስም ነው። ረዳት ዳይሬክተሩ ሉል ሰገድ ካሳ ነው። ደራሲና ዳይሬክተሩ ረዲ በረካ የሴት ልጅ ነው። ውድ ተመልካቾቻችን ረዲ በረካ ከዚህ በፊት ሶማሌው ቫንዳም የተባለ አንድ ፊልምን ከህንድ ፊልም ጋር ተመሳስሎብኝ አይቸው ነበርና አሁንም ደግሞ ድጋሚ በህንድ ፊልም መገናኘታችን በጣም አስገርሞኛል። ረዲ በጣም ተናፍቀሃል የኔ ጌታ። ፊልምህን እንመለከተዋለን። ልክ ፊልሙ ሲጀምር ተመልካቾቻችን መኪና ውስጥ ነው የሚጀምሩትና ሁለቱም ተዋናዮች ማለት ነው መኪና እየነዱ ነው የሚጀምሩት። ከዛ ልክ ይሄኛው ከመኪናው ሳይወርድ የሆነ ነገር ይገጫል። እሷም ደግሞ ትመታዋለች። ከኋላ ነው አከሲ ያኛው ወንበር ነው፣ ይሄኛው መኪና ነው። ሚዲየም ሾት ነው። ከዛ ተረፍሽ ምናምን ትርጉም ነው የሚመስለው። አራተኛ ኤ ነኝ አራተኛ ቢ ነኝ ይላል። ያዋራታል። ተረፍሽ ምንድን ነው ምናምን ከዛ ውድ ተመልካቾቻችን ይገናኛሉ። ያቺ ኢንሲደንት ይሄኛው ከኋላ እንደዚህ በመኪናው የገጫት፣ ያቺኛው ደግሞ ወንበር ይዛ እንደዚህ ስትል እዚህ የመታችው ነገር አስተዋወቃቸው። ከዛ መገናኘት ጀመሩ። ህንዱም ያገኛታል፣ የኛም ያገኛታል። የኛ ጨራሽ ማለት ነው ፍጥነቱ ቤቷ ሄዶ ነው ቁጭ የሚልላችሁ። ችግር የለውም ይሁን። በነገራችን ላይ ማለት ነው ሶል የተጠቀመው ሜካፕ ሳላደንቅ አላልፍም። ጸጉሩን ሉጭ አድርገውታል ምናምን ከርሊ ሄር ነው። ከዛ ደግሞ ፊቱ ምኑም ይሆናል አይደል? ከወሰድን የማይቀር ትንሽ ወደ ህንድ ሄደት ነገር ቢል ጥሩ ነው ነገር ብለው ነው ይመስለኛል። እንደዛ ነው ግን ጥሩ ነው። ሳላደንቅ አላልፍም። ነው ወይስ አንቺ ሌላ ነገር አሰብሽ ከኔ ጋር? ፍለርት እያደረጉ ነው። የኛ ደብን ያለ ፍለርት ነው። ከዛ ቡና መጣት ጀመሩ፣ መብላት ጀመሩ። ህንዶቹ ይብሉ የኛም እንብላሉ። ተሃና በቃ አብሮ መዋል ጀመሩ ነገር። ከዛ ወደ ተመልካቾቻችን በጣም አንድ የሚያስቅ ነገር ላሳያችሁ። የህንዱ ፎርጅድ ምናምን ነገር የሚሰራ ነው፣ አጭበርባሪ ነው። ግን ከጓደኛው ጋር የሚያጭበረብረው የሚሰራው። ከዛ ወደ ተመልካቾቻችን በጣም አንድ የሚያስቅ ነገር ላሳያችሁ። የህንዱ ፎርጅድ ሰሪ ነው፣ አጭበርባሪ ነው ምናምን። ከዛ የኛም ነው ይሁን። ከዛ ግን ላሳያችሁ። ጃኬት ይሄም ጃኬት ነው።
ጃኬት ስንት ጃኬት እንዳለ እዩልኝ። የአገር ጃኬት ነው ያለው። ፍሪጅ ባለበት ምን ባለበት ቁም ሳጥን እንዴት የለም? ችግር የለውም አይኑር። ጃኬት በጃኬት የሆነ ወርክ ስቴሽን ላይ ዝርክርክ ምናምን አጭበርባሪ መቼስ ስትር ምናምን ብሎ እንትና አይሰራም ብና ሊሉን ነው። ግን በጣም ብዙ ጃኬት ነው ይሄ። የፕሮዳክሽን ቲሙ ጃኬቶች እዚህ ጋር ታዩታላችሁ። ይሁን ችግር የለውም እሱ። ከዛ ግን የሚያጭበረብረውን ስራ ፎርጂዱን የሚሰራበትን መንገድ ያሳዩን እንትን የኛ በጣም ፑር ነው። በጣም ፑር እዩት። የነሱን የኛን ያታል ቅርዘዝ ብሎ ጸጉር ተመችቶኛል። ግን እዩት ማህተብ እያሳዩን ነው ምናምን የትምህርት ማስረጃ ምናምን ነው። ከዛ ተጀመረ እቺ በቃ ሊያመጧት እኮ ነው ሐሳባቸው እኮ ክሎዝ አፕ ነው። ከዛ ምንድነው አንፈገግ ያልከው? ምን ፈገግ የሚያስብለው? እሺ ከዛ ወደ ደስታ ወጡ። በቃ እየጋበዛት ነው፣ ፍቅር ላይ ናቸው፣ ክንፍ ብለዋል ምናምን ነው ዋናው ሐሳብ ማለት ነው። እና በቃ ከላይ የህንዶቹ የሚያሳዩን ነው። እዛ እዚህ ደግሞ ፍቅር ነው ምናምን። ከዛ ብር ያሳያታል። በቃ ሁሉን ነገር የነበረውን ነገር በሙሉ ዘርፎ እዩት። ብሩን የቱ ጋር እንደሚያስቀምጡት አይታችኋላ። በቃ ቁም ሳጥን ላይ ያስቀምጣሉ። የኛም ይሄኛው ያስቀምጣል። ፖሊስ ሲመጣ እኩል ነው የሚያንኳኩት። በነገራችን ላይ ዘለል እያልኩ ነው ያሳዩዋችሁ። እንትኑንም ይሄ ኮንቨርሴሽኑ ምናምን እኩል ነው። ሲንክ ዩ ያኛው በረገደና ገባ የህንዱ። እንደዚህ አይነት ላይት አብርቶ ግን የሚተኛ ሰው አለ? እኔ ግራ ነው የሚገባኝ። እንደዚህ ቦግ ያለ መብራት ላይ የሚተኛ ሰው ተኝቻለሁ ይላል። እንደዚህ አይነት ላይት ላይ ተኝቶ ማለት እዩት። የፖሊሶቻችን ብዛት ራሱ ማለት ነው። አትሊስት ያኛው እንትን እያለው እየታገለ ምናምን ነው። ይሄኛው እጅ ወደ ላይ ተባለ። እቺ ልጅ ይልኝ ፖዝ ያረጋግልኛል ኤዲተሪ። ልጅነቷን ታዩታላችሁ። ምንድነው እሺ ያለፈችው ፖሊስ ማለት ነው። ከዛዩ የምን ሴት ነው የምታወራው? ትርጉም ነው ይስለው። የነሱ ያው የተለመደ ነው። ምናምን እያሉ ነው ያኛው። ዘርፋለች የሚለውን እያሳዩት ነው። እያለ ነው ወንድ። ለእኛ ማጀባይ ነው የሚመስለው። በነገራችን ላይ ብሌን ለምፈለጋችሁ ብሌን ምን አገባ ግንኙነታችሁ? ኧረ ይቅር በለኝ ፖሊስ፣ ይቅርታ። ፊልም ላይም መናገር አንችልም እናንተን፣ ከባድ ነው። ከዛ ሂድ እሱ ስልኩንም እንደወሰደችበት አየ። ከዛ ከላይ ወረወረችው። ከዛ ይወድ ተመልካቾቻችን ልክ ብራቸውን እንደተዘረፈ የሚያውቁበት መንገድ እዩት። ይሄማ ድምጽ ያስፈልገዋል። እኩል ከፈቱት። እዩት፣ አንግሉን እዩት። ወዮ አጃይብ ነው አቦ። እግዚአብሔር ለሱ ማለት ነው፣ ለሱ ድርጋጤ የነሱ ሌላ ክሊፕ ነው ይስለው። በቃ ከላይና ከታች ቢያደርግልን ራሱ ፊልሙ ማን ነው ረዲ በረካ በጣም ቆንጆ ሆኖ ይመጣ ነበር። እንደዚህ ብናውን ሲኒማ ላይ እዚህ ጋር ተመልካቾቻችን ተበላ ገንዘቡን ማለት ነው። የዛበት ሄደች። በጣም ተስፋ መቁረጥ ላይ ነው ያለው። እና የኛው ታክሲ ላይ እየሄደ ሌብነቱን ሊያሳዩን ማለት ነው ሞባይል ይዘርፋል። ዋናው ግን የነሱ ምን ሲያረጋይተውት መሰላችሁ? ኤቲኤም ላይ ኢንተር የምትለዋም ማለት ነው ኢንተር እንዳትባል አድርጎ ኮድ ምናምን ነገር ሰጥቶ ኢንተርን እምቢ እንድትለው አድርጎ ይሄድና ገንዘብ ይዘርፈዋል። እሷን አዩና እኛም ለምን አናዘርፍም? ይዝረፍ፣ ካሜራ አለን፣ ጊዜ አለን፣ እናዘርፍ የታባቱ አሉና ሲዘርፍ ያሳየናል። ሙልሙል ገወራጃ ይላል። ሙልሙል አንቆት እንዴት እንደተረፈ አሳያችኋለሁ በኋላ ላይ።
ወይኔ ተበላው ይላል። ከዛ ቅድም ያልኳችሁን ታዩታላችሁ። ጭራሽ ካሜራው የኤቲኤሙ ነው የሚይዘው። በእንደዛ ነው የሰሩት። አሪፍ ቴክኒክ ነው ህንዶቹ የተጠቀሙት። ከዛ አነሳትና ያችን ኢንተር ሲላት ገንዘብ አገኘ ማለት ነው። ያ ህንዶችም የታወቀ ነው። እኔ እነሱንም አይቼ አልችልም መቼስ። ካርዱን ወስዷል አልወሰደም ወይ ምንድነው ምናምን እዚህ ጋር ይኸውልኝ። ድጋሚ ሲገናኙ ከብዙ ጊዜ በኋላ ማለት ነው። በነገራችን ላይ ማለት ነው ካስት ራሱ ሲያደርጉ ህንዷን እንድትመስል በጣም ነበር የተፈለገው የስታይላቸው። ከዛ የሆነ ጸጉራቸው እንደዚህ ነገር ይጥሉታል፣ በዚህ አንዱ እንደዚህ አድርገው ምናምን ካኑም ኮላዲታል እዩት። ሲያገኟቸው ማለት ነው ወክ ነው በቃ መንገድ ላይ ወክ ነው። የኛ በኮብል ነው ኖርማል ነው። እንዴት ድምፁን ሆነ አታውቀውም? ህንዷ አያት። ይሄኛው ግን ከኋላ በቃ አቤት ድራማ ነው። እዚህ ጋር ሳቋ መጥቶልላ እኮ አቧጭቅ። ከዛ አገኛት ማለት ነው። ስልኳን ሲቀበላት ማለት ነው የኛም ስልኳን ይቀበላታል። እዩት፣ ይኸው ተቀበላት። ህንዱ ተቀበላት። ወንድም ቢቀር ሰውን ስልኳን ባይቀበላት ሙልሙል ቅድም ያንቋል ያልኳችሁ ሙልሙል ሄዱ እናቴዋ። እኔ ሰላይቫ አጠረው፣ ምራቅ ነው ያጠረው ወንድሜ። ከዛ ተነጋገሩ በቃ ሌባ እንደሆነች እሱም ሌባ እንደሆነ ምናምን ተዋወቁ። ከዛ እቅድ አውጥተው ሌላ ሰው እንዝረፍ በቃ አብረን በጋራ እንስራ፣ ፓርትነር ለምን አንሆንም? ፓርትነር ኢን ክራይም ለምን አንሆንም አሉ ህንዶቹ። የኛም አሉ ሌባ ነኝ እዚህ ጋር በቃ ካሜራ ይቀርጻል ምናምን። ካሜራውን ግን እየሸፈነው ነው። እኔ እንደዚህ አይነት አያት እንደዚህ ይዞ እንዴት ሰው ይቀርጻል ካሜራ? ነበር የልጇ አባት ነኝ አንተ። ይሄ ቪዲዮ ሲበተን እህቴ ነች የነገረችኝ ሩት። በነገራችን ካሜራ እያያዙን ይልኝ እንደው ምናምን ብላኝ ማለት ነው። ከዛ እቅድ እየወጡ ነው ሰው አንድን ባለሀብት ሊዘርፉ ማለት ነው። እና ሴታፕ እየሰሩ ነው በቃ ባለ ትዳር ምናምን ነው። አንድ ሽማግሌ ሊያጠምዱ ማለት ነው ባለሀብትን። የኛም ማጠመደ የኛውም አንድ አይነት በቃ ይሄው መኪና ላይ ነው ሁላ ጭራሽ እንትን የሚሉት ማለት ነው። ይሄ እንዴ ጺማም ነው ያኛውም። ይሄ እንዴ ጺም ይሄን ጺም የት ነበር ያየሁት? ይሄን ጺም እዚህ ነው ያየሁት። የት ነው ያየሁት? እየተጠራጠረ ነበር እናቴዋ። እዚህ ነው ያየሁት። ሜካፕ አርቲስቷ እንዴት በምድር የሰራችለት ማን የሰራው ይሄን ነገር? አንተ እንለፍ ወደ ፊልማችን እንሂድ ተመልካቾቻችን። እና በቃ መኪና ላይ ነው እንትን የምትለው ማለት ነው። በቃ የምታጠምደው የኛውም መኪና ላይ ምናምን እንዳይወደዳት ህንዱ የኛም ወደዳት፣ ጋበዛት ህንዱ የኛም ይጋበዛት ነው። ሌክዠሪየስ የሆነ ቦታ ላይ ነው ምናምን። ከዛ በየመሃሉ ምናምን ነገር ሆቴሉ ነው ያገኛታል የህንዱ፣ የኛም ደግሞ ያገኛታል ማለት ነው። አይ ህንድ ብቻ በየመሃሉ ማለት ነው ይቀናል። ምን ይላል? እንደዚህ አርጊ እንዲበዩ ይላታል፣ ይሄም ይላታል። ከዛ እዚህ አዩ እንዴት እንደመታት ወይዮ አረ አዩ እናቴዋ እንደዚህ አፐርከት ነው ያገኛት። ብቻ ተያዘ። ድራማቸውን ሰሩ ህንዶቹ፣ እነዚህም ሰሩ። ከዛ ስልክ ሲደወልለት የዘረፉትን ብር እንካፈል ሲል ስልክ አያነሳም የህንዱ፣ የኛም አያነሱ። ስሙ ትርጉም ስሙ ያን ያጭበርብረሽኝ አሁንም ልታጭበረብርኝ ይላል ህንዱ። የኛውም በቃ ፎለል አረጋት አየር ላይ ማለት ነው። እዚህ ፊልም ላይ የኛው ብቸኛ ነው፣ የህንዱ ጓደኛ አለው። በቃ ልዩነቱ ነው። በቃ ቸዋላት ሊበላ ድጋሚ በቃ ዳላሬን ይዤ ሄጃለሁ ዱባይ አለ። የኛም የሚጨብጠው የለም፣ ያው ብቸኛ ነው።
እሷም ጓደኛ አላት እቺ ብቸኛ ነች ጓደኛ የላት ምክንያቱም ጓደኛ ካላት ሌላ ጓደኛ ሊፈጠርለት ነው ሊበላሽባቸው ነው ስለዚህ ብቸኛ እናርጋት አሪፍ ወጪ ቆጠባ ነው ከዛ ሸውዷት እንዲ ካላት በኋላ ከሸውዳት በኋላ የህንዱ ውሸቴን ነው እኮ ድመረም እንደዚህ እንደምትጅ ላረጋግጥ ነው ምናምን ሲል የኛ መጣና ደግሞ ካቴና ከየት እንዳመጣ ላቀም አሃ ለካ ሌባ ነው ፖሊስ ካቴና መጣና እንደዚህ አድርጎ ምናምን ከህንዶቹ በላይ በጣም ድራማታይዝ አደረገውና እንደተመለሰ ውሸቱን እንደሆነ እና መቼም እንደማይክዳት ነገራት ከዛ እኩል ሲተቃቀፉ እናያለን ተቃቀፉ የጦለገች ጽጌሬዳ አለች ጽጌሬዳ በቃ ፖሊስ አይዛቸው የተጎዳው ሰውም ተጎዳ ምንም እንጥልጥል ላይ ይቀሩ በጣም ብዙ ነገሮች አሉ በቃ ታሪኩን መሰብሰብ ሲያቅታቸው ተመልካቾቻችን ይሄ ተጠያቂነቱን ምኑን ሌባ ሲሳካለት ማሳየቱን ምኑን ከዛ አሬ ነገር እንዳነካካ እንደም ፖሊስ አስፈቅደን ሰርተን ዩኒፎርም ምናምን ነገር እንትን ብለን እንዴት ይሆናል አሉና ማለት ነው መጨረሻ ላይ ህግ የሁሉም አለቃ ነው ህጉ ይገዛናል አራባክ አሉና ፊልሙን እንደመደሙት ማለት ነው ማን ይነካካል ደሙ ብለው ማለት ነው በቃ ይሄኛው ወደ ላይ ሄደ እነዚህም ደግሞ እንደዚህ ተሳቡ እጅ አንሰጥም ፊልም የተመለከታችሁትን መሰለ ማለት ነው ተመልካቾቻችን ረዲ በረካ ተጠንቀቀ ሰርተዋል ቆንጆ አርገ ሰርተዋል ታሪኩ ግን ካኑም ኮላዲታል ከተባለው 2020 ላይ ከተሰራው የህንድ ፊልም ነው የተወሰደው እና ወደኛ ሀገር ነካ አርጌ አመጣሁት ብትለን ጥሩ ነበር እኛም እዚህ ፕሮግራም ላይ ቅድም እንደዚህ አፐርከት ሲመታት ምናምን ያሉ ስተቶችን ነበር እንጂ እናሳይ የነበረው ጎን ለጎን አርገን አናሳይም ነበር ተመልካቾቻችን በጣም የታሪክ ሀብታም ነን እላለሁ ሁሌ የታሪክ ሀብታም ነን ብዙ ታሪክ አለን እና ሀብታችንን በአግባቡ እንጠቀም ትንሽን ቆፈር ስናደርግ ውሃ እናገኛለን ቆፈር ለፋ ነበብ ጠየቅ ሪሰርች ሰራ ካደረግን ታሪክ ብዙ አለን የሆኑ ታሪኮች አሉ የሚያሳዝኑ የሚያስቁ የሚያስደስቱ ምን የሚሉ በጣም ብዙ ታሪክ አለን ረዲዬ እና ዳይሬክተሮቻችን ጸሐፊዎቻችን እና ወደኛ እንመልከት በጣም ከዚህ ታሪክ ይበልጡ እኮ ብዙ ታሪኮች አሉ እና እነሱን እንስራ ለማለት እንወዳለን ተመልካቾቻችን ፊልም ሪቪዋችን ይህን ይመስል ነበረ